የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የወንጂ ሸዋ ስኳር ፋብሪካን ጎበኙ። በቆይታቸው ከ14 ዓመት በኋላ ወደ ስራ የተመለሰውን ደስታ ከረሜላ ፋብሪካንም ስራ አስጀምረዋል። በአጠቃላይ በፋብሪካው የነበራቸውን ቆይታና የሰራተኞች እንዲሁም የአካባቢው ማህበረሰብን አስተያየት እናስቃኛችሁ። ውስጥ በረዳት ማሳ አስተባባሪነት በፕላንቴሽን ነው እየሰራው ገኘው። በተለይ በትላንትናው ዕለት ጠቅላይ ሚኒስትራችን እዚህ አካባቢ መጥተው የወንጂን ከረሜላ ፋብሪካና እንዲሁም የስኳር ፋብሪካውን ጉብኝት ማድረጋቸው ይታወቃል። ወጣቶች በጣም ነው ደስ ያለው። ከብት የዶሮ እንዲሁም የተለያዩ ልማት ስራዎች በከፍተኛ ሁኔታ እየተሰሩ ስለሆነ በዚህ አካባቢ ላይ በተለይ ለአካባቢው ነዋሪ ብዙ የሥራ ዕድል ከመክፈቱም የተነሳ በዚሁ ተጠቃሚም እንዲሆኑ ስላደረገ ወንጂ ስኳር ማምረቻ ድርጅት በስኳር ምርት ታውቅ ሲሆን እንደገና በአትክልትና ፍራፍሬ ስራዎችም እየታወቀ እየሄደ የሚሄድ ስለሆነ ለአካባቢው ነዋሪ የሥራ ዕድልም ይሁን የገቢም ከፍተኛ ድርጅቱም ከፍተኛ የገቢ ምንጭ የሚያገኝበት ስለሆነ በዚህ
አካባቢ የምንኖር ሰዎች ከዚሁ ተቋዳጅ ስለሆነ ደስተኛ ነን። በፊት ደግሞ በከፍተኛ ሁኔታ የስኳር ምርትም የሀገርን የስኳር ፍጆታ የሚሸፍንና ተስፋ ያለው ድርጅት መሆኑ ያው በመንግስትም የታመነበት ስለሆነ ስለዚህ ከፍተኛ ምርት ያመርታል የሚል ግምት ይኖረኛል። አካባቢው ለከብት እርባታ፣ ለበግ እርባታ፣ ለተለያዩ እንስሳት እርባታ አመቺ ከመሆኑ የተነሳ የፋብሪካ መከፈቱ ምናልባት ለአካባቢው ነዋሪዎች ከፍተኛ ድጋፍና ከፍተኛ የሆነ የመኖ ሊሰጥ ስለሚችል ያው ተጨማሪ ገቢዎችን ወይንም የሀገርን ገቢ ለማሳደግ እድል ስለሚኖረው በዚህም እኔ ደስተኛ ነኝ። ስሜ ሚሊዮን ከረሜሎ እባላለሁ። ከወንጂ ስኳር ፋብሪካ ከመካኒካል ቡድን ሰራተኛው በቃ ተነቃቅቶ ሁሉ ለስራ ዝግጁ ሆኖ ባለው ሁኔታ የስራውን ትጋት የስራውን ልፋቱ ቆጥሮለት እንዲህ ማየቱ ራሱ ትልቅ ነገር ነው። አሁን ለከረሜላ ራሱ በመነሳቱ ማለት እኛ አይደለንም ለአካባቢው ሰው የአካባቢውን ድባብ ማድመቁ አሁን ላይ ግን በቃ ይሄ ሲነሳል ሲባል ያሉት የድሮ ሰዎችን ራሱ በቃ ደስታቸውን ሊገልጽ ወደር የለውም ለመግለጽ። ስለዚህ እኛ አሁን ባለን ሁኔታ ይሄንን ባለ በተጓዳኝ ስራዎችም በከብትም በዶሮ እርባታም በልማትም ሁሉ ዝግጅት ላይ ሆነው እየሰሩ ያሉት ሰራተኞች ሳይ በጣም ደስተኛ ሆኜ ነው። በቃ ያለው ይሄ ለሞራላችን ራሱ ትልቅ ነገር ነው። ካለው ሁኔታ አሁን የተሻለ ነገር ለመስራት ነው የምንጠብቀው። አሁን ወደፊት ብዙ ነገር ይጠብቀናል። ፋብሪካችን ትልቅ ኃላፊነት የተጣለበት ስራ ነው ያለብን። ለምን ጠቅላይ ሚኒስትር መጥቶ ይሄን በሚዲያም ከተናገሩት ሁኔታ ስሰማ በጣም ደስታ ነው የተሰማኝ። ፋብሪካችን በቃ ሙሉ ጉልበቱ ተነስቶ እንዲሰራ እናደርጋለን። ይሄንን ነው ሙሉ ስሜ አዚብ ለቴቦ ይባላል። ስለጎበኘን በጣም ደስ ብሎናል። ከረሜላ ፋብሪካ ደግሞ በልጅነታችን በልተን አድገናል። ያው ለ14 አመት ጠፍቶ ነበር። አሁን ደግሞ ምርቱ ጀምሯል። ስለጀመረ ደስ ብሎናል። አሁን ላይ ደግሞ የልማት የለውጥ አለ፣ ኮሪደር አለ። ልማቱ ደግሞ የከብት እርባታ አለ፣ የወተት አለ፣ የእንቁላል አለ። ይሄ ሁሉ ያው ከገበያው ለኛ በቅናሽ ዋጋ እየተሸጠልን ነው። ይሄ ሁሉ ያው በወንጂ ላይ ስላለ በጣም ደስ ብሎናል።